አርብ ሰኔ 13 ቀን 2017 ዓ.ም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አምሽታችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ከሳቱ ዜናዎች ጋር ማርቆስ ወደ ሆነ አብራችሁን ቆዩ። አርዕስተ ዜናዎቹን አስቀድመን በመቀለ ከተማ ለ3 ተከታታይ ቀናት ሲደረግ የነበረው የተፈናቃዮች ሰላማዊ ሰልፍ በዛሬው ዕለት ተጠናቀቀ። ኢትዮጵያ ለመኖር እጅግ ውድ ከሆኑ የአፍሪካ ሀገራት መካከል ቀዳሚ ደረጃን ስትይዝ ከዓለም 53ኛ ደረጃ ላይ መቀመጧን ሪፖርት አመላከተ። ከውጭ ሩሲያ በእስራኤልና ኢራን ጉዳይ ለአሜሪካ ከባድ ማስጠንቀቂያ ሰጠች። ወደ ዝርዝሮቹ አለፍን። በቅድሚያም ኢትዮጵያ ለመኖር እጅግ ውድ ከሆኑ የአፍሪካ ሀገሮች መካከል ቀዳሚ ደረጃን ስትይዝ ከዓለም 53ኛ ደረጃ ላይ መቀመጧን ሪፖርት አመላከተ። በሪፖርቱ መሰረት ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚ ደረጃ ላይ ተቀምጣለች። የዓለማችን ትልቁ የኑሮ ውድነት የመረጃ ቋት ባወጣው አዲስ ሪፖርት እንዳስታወቀው ኢትዮጵያውያን አሁን ላይ እንደ ምግብና ትራንስፖርት ባሉ መሰረታዊ ነገሮች ላይ ከሌሎች የአፍሪካ ሀገሮች ዜጎች የበለጠ ገንዘባቸውን ያወጣሉ ብሏል። በዚህም የተነሳ ኢትዮጵያ ለመኖር እጅግ ውድ ከሆኑ የአፍሪካ ሀገሮች መካከል ቀዳሚ ደረጃን ስትይዝ ከዓለም 53ኛ ደረጃ ላይ መቀመጧን ሪፖርቱ ጠቁሟል። በሪፖርቱ መሰረት በኑሮ ውድነት ኢትዮጵያ ከዓለም 53ኛ ደረጃ ላይ የተቀመጠች ሲሆን 46.5 በመቶ የኑሮ ውድነት ጠቋሚ ነጥብ በማስመዝገብ ሲሆን ይህም አፍሪካ ውስጥ ካሉ ሀገሮች ሁሉ ከፍተኛ ነው ተብሏል። በሀገሪቱ የሚታየው የሸቀጦች ዋጋ መወደድ በኑሮ ውድነት ደረጃ ቀዳሚ እንድትሆን እንዳደረጋትም ተመላክቷል። ይህ በተለይ በቋሚ ወይንም በዝቅተኛ ገቢ የሚኖሩ ሰዎች ሳምንታዊ ወጪያቸውን ለመሸፈን እየከበዳቸው መምጣቱን የሚያሳይ ነው መባሉን ኤፒኤ ኒውስ ዘግቧል። ከዚህ በፊት ናሁ ቴሌቪዥን በሀገሪቱ አሳሳቢ የሆነ የመጣውን የኑሮ ውድነት በተመለከተ በሰራው ዘገባ በዕለታዊ የምግብ ፍጆታዎች ላይ በየጊዜው የሚደረገው የዋጋ ጭማሪ እንዳሳሰባቸው ነዋሪዎች መግለጻቸው ይታወሳል። ተቀጣሪ ሰራተኞች ከሚያገኙት ወራዊ ገቢ ከግማሽ በላይ ለቤት ኪራይ ማዋላቸው ሌሎች መሰረታዊ ፍላጎታቸውን ለማሟላት ፈተና እንደሆነባቸውም ገልጸውልን ነበር። መንግስት በበኩሉ የዋጋ ግሽበት መቀነስ መቻሉን በተለያዩ መድረኮች ላይ ሲገልጽ ቆይቷል። የማህበራዊ ሚዲያ አገልግሎት ሰጪ ኩባንያዎች በኢትዮጵያ ቅርንጫፍ ጽህፈት ቤት እንዲከፍቱና ከሚያገኙት ገቢ በሀገሪቱ የማስታወቂያ ሕግ መሰረት እንዲከፍሉ መደረግ እንዳለበት የኢትዮጵያ መገናኛ ብዙሃን ባለስልጣን ገለጸ። ባለስልጣኑ በኢትዮጵያ በማህበራዊ ሚዲያ አውታሮች የሚሰራጩ የጥላቻ ንግግርና ሐሰተኛ መረጃ የህዝብና የመንግስት የሰላምና ደህንነት ስጋት መሆናቸውን አስታውቋል። በመሆኑም የሐሰተኛ መረጃ ስርጭትን ለመቆጣጠር ኢትዮጵያ የማህበራዊ ሚዲያ ሬጉሌሽን ፖሊሲ ማውጣት አለባትም ተብሏል። ሀብታም አያሌው ተጨማሪ አላት። የኢትዮጵያ መገናኛ ብዙሃን ባለስልጣን ዘንድሮ ለሶስተኛ ጊዜ ሀገራዊ ሐሰተኛ መረጃና የጥላቻ ንግግር ስርጭት ሪፖርትን ሰኔ 12 ቀን 2017 ዓ.ም ለመገናኛ ብዙሃን ተቋማት ይፋ አድርጓል። ይህ ሪፖርት ያተኮረውም ከ2016 ዓ.ም ጥር ወር ጀምሮ እስከ 2017 ዓ.ም ጥር ወር ድረስ ያለውን ሐሰተኛ መረጃ ስርጭት የተመለከተ ነው ተብሏል። ሪፖርቱን ያቀረቡት የኢትዮጵያ መገናኛ ብዙሃን ባለስልጣን የዋና ዳይሬክተሩ አማካሪ አቶ ታምራት ደጀኔ በኢትዮጵያ በማህበራዊ ሚዲያ የሚለቀቁ የሐሰተኛና የጥላቻ ንግግር አሳሳቢ ደረጃ ላይ ከመድረሳቸው ባለፈ የህዝብና የመንግስት የሰላምና የደህንነት ስጋት መሆናቸውን ገልጸዋል። አማካሪው እንዳሉትም በኢትዮ ቴሌኮም መረጃ መሰረት በኢትዮጵያ ከ44 ሚሊዮን በላይ ዜጎች የበይነ መረብ ተጠቃሚዎች ሲሆኑ ከነዚህም መካከል የማህበራዊ ሚዲያ ተጠቃሚዎች ወደ 4 ሚሊዮን የሚጠጉ ዜጎች መሆናቸውን ተናግረዋል። ይህም ሀገሪቷ ካላት የህዝብ ቁጥር አንጻር ሲሰላ 6 በመቶ ወይንም ዝቅተኛ ቢሆንም አጀንዳ በመፍጠር ግን ከፍተኛ ተጽዕኖ እንዳለው ተናግረዋል። እንደ ኢትዮጵያ ቴሌኮሙኒኬሽን መረጃ ከሆነ ከ44 ሚሊዮን በላይ የሆኑ የመረብ ወይም የኢንተርኔት ተጠቃሚዎች በሀገራችን ይገኛሉ። የኦፊሻል ስታቲስቲክስ የኢትዮ ቴሌኮም ሪፖርት የሚያገለጸው። ሌላኛው የማህበራዊ ሚዲያ ለብቻው ደግሞ የማህበራዊ ሚዲያ ተጠቃሚዎችን ከወሰደ ወደ 4 ሚሊዮን ይጠጋሉ። የቀላል ቁጥር አለ። ምናልባት ከአጠቃላይ የኢትዮጵያ ህዝብ አንጻር ስትወስደው ከ130 በመቶ ብቻ ሊሆን ይችላል። ነገር ግን ቁጥሩ ከፍተኛ እንደሆነ መውሰድ ጠቃሚ ነው። ዝም ብለህ ስታየው ግን 4 ሚሊዮን ትንሽ ነው ብለህ ቁጥሩ ዝቅተኛ ነው ብለህ ትወስደው ትችላለህ። ነገር ግን የማህበራዊ ሚዲያ ተጠቃሚዎች ቁጥር አነስተኛ ቢሆንም አጀንዳ ከመፍጠር አጀንዳ ሴቲንግ ላይ ከፍተኛ ሚና አላቸው። ኢቭን ኮንቴንት እስከ መወሰን ድረስ
እንዲደርስ አቅም እንዳላቸው ያውቃል። እንዲሁም በኢትዮጵያ በቀዳሚነት ሜታ፣ ቲክቶክ እና ዩቲዩብ እንዲሁም ቴሌግራም ከፍተኛ የሆኑ ተጠቃሚዎች ያሏቸው የማህበራዊ ሚዲያ አውታሮች ናቸውም ብለዋል። በመሆኑ ባለስልጣኑ ይፋ ያደረገው ሪፖርት ለህዝብ በተአማኒነት እንዲያገለግል 1700 የማህበረሰብ ክፍሎችን አስተያየት መጠየቃቸውን አማካሪው አቶ ታምራት ገልጸዋል። ይሁን እንጂ ከ5000 በላይ ተከታይ ባላቸው ተጽዕኖ ፈጣሪዎች የሚለቀቁ የጥላቻና የሐሰተኛ መረጃዎች ከ2000 በላይ ይዘቶች በባለሙያ ተለይተዋል ብለዋል። እነዚህ የጥላቻ ንግግሮችን በሰፊው የሚዘዋወሩት በጽሁፍና በተንቀሳቃሽ ምስል የታገዙ ሲሆኑ የሚዘዋወሩትም በፌስቡክ፣ በቴሌግራም እና በቲክቶክ ላይ ነው ብለዋል። በዚህም 56% የሚሆኑት የጥላቻ ንግግሮች የሚሰራጩት ተጽዕኖ ፈጣሪ በሆኑ ግለሰቦች እንደሆነም ገልጸዋል። በጥናት ሪፖርቱ ግኝት ከተለዩ 2000 ይዘቶች ውስጥም ወደ 77% የሚሆነው የፖለቲካ ይዘት ያለው ሲሆን ቀሪዎቹ ብሔር 15%፣ ሃይማኖት 6% የሚሸፍኑ መሆናቸውን አመላክተዋል። የጥላቻ ንግግርና ሐሰተኛ መረጃ የተሰራጨው በአብዛኛው በጽሁፍና በተንቀሳቃሽ ምስል እንደሆነ ጥናቱ ያመለክታል። በጽሁፍና በቴክስት ማለት ነው፣ በተንቀሳቃሽ በቪዲዮ ማለት ነው። እነዚህ በሁለቱ አማካኝነት በከፍተኛ ደረጃ የተሰራጨ እንደሆነ አብዛኛው የተሰራጨው በተለይ በሶስቱ በፌስቡክ፣ በቲክቶክ እና በቴሌግራም አብዛኛው የተሰራጨው በእነዚህ በሶስቱ እንደሆነ ጥላቻ ንግግሩ ታርጌት ያደረገው ወሳኝ ነው፣ ፎከስ አድርጎ ያነጣጠረው የፖለቲካ አመለካከት ላይ ወደ 77% ሰዎች በፖለቲካ አመለካከታቸው ምክንያት ሐሰተኛ መረጃ ወይም ጥላቻ መረጃ ሲሰራጭባቸው ይታያል። ቀሪዎቹ እንግዲህ ብሔር እና ሃይማኖት ይከፈላሉ። ብሔር 15%፣ ሃይማኖት 6%። ግን በአብዛኛው ሰው በያዘው የፖለቲካ አመለካከት ጭምር መገለል፣ መድሎ፣ የጥላቻ ንግግር፣ ሐሰተኛ ሲሰራጭበት እነዚህ የጥላቻ መረጃዎችን የሚያዘዋውሩት ግለሰቦችን ለመቆጣጠር የሚያስችል ሕግና ስርዓት ያለመኖሩ ችግር መፈጠሩን ገልጸው ይህንን መቆጣጠር የሚያስችል ደንብ መውጣት አለበት ብለዋል። በመሆኑም ጎልቶ የወጡትን ችግር መፍትሄ ስለመስጠት መስራት አለባቸው ብለው አማካሪው ካስቀመጧቸው ነጥቦች መካከል የማህበራዊ አገልግሎት ሰጪ ኩባንያዎች የአቅም ግንባታ ስራዎችን እንዲሰሩ ማድረግ ያስፈልጋል ብለዋል። እንዲሁም እንደ ሜታ ያሉ ማህበራዊ አገልግሎት የሚሰጡ ኩባንያዎች በሌሎች የአፍሪካ ሀገራት ላይ እንደከፈቱት ቅርንጫፍ ጽህፈት ቤት በርካታ ተጠቃሚዎች ባሏቸው ኢትዮጵያም እንዲከፍቱ መደረግ አለበትም ብለዋል። በተጨማሪም ኩባንያዎቹ የሚሰጡትን አገልግሎት የኢትዮጵያ ብሔራዊ ጥቅም ባስጠበቀ መልኩ አሰራራቸውን እንዲያሻሽሉ ማድረግም አለባቸው ነው ያሉት። እንደ መንግስት በማህበራዊ ሚዲያ የሚሰራጩ ሐሰተኛና የጥላቻ መረጃዎችን የሚመለከት የፖሊሲና የህግ ማዕቀፍ ባለመኖሩ ተጠያቂነትን ለማስፈን እንዲያስችል ህግ ተብራርቶ በዝርዝር መውጣት አለበትም ነው ያሉት። እንዲሁም የማህበራዊ ሚዲያ ኩባንያዎች ከሚያገኙት ገቢ በኢትዮጵያ የማስታወቂያ ህግ መሰረት እንዲከፍሉ መደረግ እንዳለበትም አማካሪው አክለዋል። እንደ መንግስት የሶሻል ሚዲያ ሬጉሌሽን ፖሊሲ እስካሁን የጣሉ ሀገራችን ይሄ ፖሊሲና በአዋጅ ተደግፎ በዝርዝር መውጣት አለ። እስካሁን ሀገራችን የማህበራዊ ሚዲያ ፖሊሲ ሆነ አዋጅ የለም። ሌላኛውና በጣም ወሳኝ እስከዛሬ ይህን ሪፖርት ለሶስተኛ ጊዜ ነው ተከሰሉ እያደረግን ያለ ነው። በአጠቃላይ ማህበራዊ ሚዲያዎቹ ሌሎች ሀገሮች ላይ ማስታወቂያ ዋና ገበያቸው ማህበራዊ ሚዲያ እንዲሆን ለሚዲያ ማስታወቂያ ነው። ነገር ግን ከዚህ ማስታወቂያ ገቢ ሌሎች ሀገሮች ገቢ የሚሰጡበት የሚከፍሉበት አሰራር አላቸው፣ ይከፍላሉ። በእኛ ሀገር ሁኔታ ግን እስካሁን ከሚያገኙት ማስታወቂያ ገቢ አንዳችም ነገር ለመንግስት ኮንትሪቢዩት እያደረጓል። ስለዚህ ይሄ እንዲከፍሉ ይጠበቃል ማለት ነው። ተቋሙ ይፋ ያደረገው የዚህ ሪፖርት በማህበራዊ ሚዲያ ላይ የጥላቻ ንግግርና የሐሰተኛ መረጃ ስርጭትን የሚገኝበትን ሁኔታና ከጊዜ ወደ ጊዜ የሚያሳየውን እድገትና አሉታዊ ተጽዕኖ በማመላከት የመፍትሄ ሀሳብ ለመጠቆም ያለመ ነውም ብለዋል። በመሆኑም የጥላቻ ንግግርና ሐሰተኛ መረጃ ስርጭትን እንደ ሀገር ለመከላከል ስራ ለተወሰኑ ተቋማት ብቻ የተሰጠ ኃላፊነት ሳይሆን የሁሉም ተቋማትና ግለሰቦች ትብብርን የሚጠይቅ ስለሆነ የጥላቻ ንግግርና ሐሰተኛ መረጃን ስርጭት ለመግታት በሚደረጉ ሂደት ሁሉ የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመግታት በሚደረገው ሂደት ሁሉም ኢትዮጵያዊ ኃላፊነቱን ሊወጣ እንደሚገባ አማካሪው መልእክታቸውን አስተላልፈዋል።
በመቀለ ከተማ ለ3 ተከታታይ ቀናት ሲደረግ የነበረው የተፈናቃዮች ሰላማዊ ሰልፍ በዛሬው ዕለት ተጠናቀቀ። በትግራይ ክልል በመቀለ ከተማ 5ኛ ክረምት በሸራ መጠለያ ማሳለፍ ይብቃን በሚል መሪ ቃል እየተካሄደ ያለው ሰላማዊ ሰልፍ ለ3ኛ ቀን ዛሬም ሰኔ 13 ቀን 2017 ዓ.ም ተካሂዶ ውሏል። ሰላማዊ ሰልፉ በትግራይ ጦርነት ምክንያት የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ለመጠየቅ እየተጠራ ነው። ተፈናቃዮችን ወደ ቀያቸው ለመመለስ በዛሬው ዕለት ለተካሄደው ሰላማዊ ሰልፍ የመንግስት መስሪያ ቤቶችን መዝጋቱን የትግራይ ክልል ጊዜያዊ አስተዳደር አስታውቋል። በክልሉ ጊዜያዊ አስተዳደር ውሳኔ መሰረት የመንግስት ሰራተኞች ስራቸውን በማቆም በሰልፉ ታድመዋል። በተመሳሳይ የትግራይ ኦርቶዶክስ ቤተክርስቲያንና የትግራይ እስልምና ጉዳዮች ምክር ቤት ለሰልፉ ያላቸውን አጋርነት በመግለጽ ተከታዮቻቸውን በከተማዋ ሮማናት አደባባይ በሚካሄደው ሰልፍ እንዲሳተፉም ጥሪ አቅርበዋል። በመቀለ ለተከታታይ 3 ቀናት የተካሄደው ሰልፉ ዛሬ የመርሃ ግብሩ የመጨረሻ ቀንም ነበር። የዛሬው ሰልፍ ከትናንት በስቲያ የተጀመረውንና ለ3 ቀናት የታቀደውን ሰልፍ ማጠናቀቂያ መድረክ ነው። የሰልፉ ዓላማ ተፈናቃዮች ወደ ቀያቸው በአስቸኳይ እንዲመለሱ ከመከላከያ ሰራዊት ውጭ የሆኑ የታጠቁ ኃይሎች ከምዕራብ ትግራይ እንዲወጡና የፕሪቶሪያው ግጭት ማቆም ስምምነት ሙሉ በሙሉ እንዲከበር መጠየቅ ነው። የሰልፉ መሪ መልእክት ተፈናቃዮች ለ5ኛ ክረምት በመጠለያዎች ውስጥ መቆየት የለባቸውም የሚል ነው። በተያያዘ የትግራይ ክልል ዜና በትግራይ ክልል ከጦርነት ማግስት በፌስቱላ ህመም ምክንያት የእናቶች ሞት ቁጥር በ5 እጥፍ መጨመሩ ተገለጸ። ከጦርነቱ በፊት የነበረው የእናቶች ሞት ከ100,000 እናቶች ውስጥ 167 እንደነበር የተጠቆመ ሲሆን በአሁኑ ወቅት ግን ወደ 842 አድጓል ተብሏል። ለክልሉ የእናቶች ሞት ቁጥር መጨመር ዋነኛ ምክንያቶች ናቸው ተብለው ከተዘረዘሩት መካከል የፌስቱላ ታማሚ ሴቶች ቁጥር መጨመር መሆኑም ተመላክቷል። የፌስቱላ ታማሚ እናቶች የተመለከተ የምክክር መድረክ ትናንት ሰኔ 12 ቀን 2017 ዓ.ም በመቀለ ከተማ ተካሂዷል። መድረኩን ያዘጋጁት ሐምሊን ፌስቱላ ኢትዮጵያ፣ ዩኤንኤፍፒኤ እና ሌሎች ባለድርሻ አካላት በጋራ በመተባበር መሆኑ ተመላክቷል። በምክክር መድረኩ ላይ የመነሻ ጽሑፍ ያቀረቡት የጽንስና ማህፀን ሕክምና ስፔሻሊስት መሆናቸው የተገለጸው ዶክተር መላኩ አብራ በትግራይ ክልል ፌስቱላ በክልሉ ከተካሄደው ጦርነት በፊት ከነበረበት የ0.3 በመቶ ወደ 2.6 በመቶ ምጣኔ ማድረጉን ተናግረዋል። ፌስቱላ በትግራይ የእናቶች ሞት ከጦርነት በፊት ከነበረበት ከ100,167 ወደ 842 ከፍ እንዲል ካደረጉት ዋነኛ ምክንያቶች አንዱ ነው ብለዋል። ፌስቱላ የግለሰቦች፣ ቤተሰቦች፣ ማህበረሰቦችና መንደር ቀውስ በመሆኑ ከፖለቲካ መሪዎች እስከ ግለሰቦች ተገቢውን ትኩረት ሊሰጠው ይገባል ማለታቸውንም የክልሉ ቴሌቪዥን ዘግቧል። ያልታሰበ ሲሳይ ለባሉካም ለደንበኛም ከአቢሲኒያ ባንክ። ይህ ዕጣ አይደለም፣ ቢዝነስ የሚደጉም ጉርሻ ነው። የቢዝነስ ባለቤቶች ክፍያዎችን በአቢሲኒያ ባንክ የክፍያ አማራጮች በመቀበል እስከ 1.6 ሚሊዮን ብር ጉርሻ ፈሱ። ከሲሳዩ ማንም አይቀርም። ካሸሮችና አስተናጋጆች ተፍ ተፍ ብላችሁ በየዕለቱ እስከ 500 ብር ጉርሻ ወደ ኪሳችሁ። ለደንበኛም ጠብሰቅ ያለ ሌላ ሲሳይ ይዘናል። በአቢሲኒያ ባንክ የሚከፍሉ ደንበኞች በመሃል አዲስ አበባ የመኖሪያ ቤት እድለኛ ይሆናሉ። ማመን ቢከብድም ይህ ሁሉ ከአቢሲኒያ ባንክ። አቢሲኒያ የሁሉም ምርጫ። ደንብና ሁኔታዎች ተፈጻሚነት አላቸው። ምን አሰብክ ታዲያ? ዛሬ ላደርገው እኮ የምርህን ነው? አዎ። ታዲያ እዚህ ምን ትሰራለህ? ሂዳ ታዲያ አንበሳ ታዲያ ይቅና። አመሰግናለሁ። ያረገው ነው። አትቀልድ። ያደርገው ነው። እንኳን ለዚያ በቃ ልጄ። የእውነትህን ነው? ወይኔ ደስ ሲል። ይህ በጣም ደስ የሚል ዜና እኮ ነው። ሰማሁ እኮ በጣም ደስ ብሎኛል። ታገቢኛለሽ የኔ ቆንጆ? የትኛውንም አይነት የሳፋሪኮም ጥቅል ገዝተው ወደ ቴሌ በመደወል ያለ ሐሳብ ያውሩ። በተጨማሪም በሚገዙት እያንዳንዱ ጥቅል ተጨማሪ ጉርሻ ያገኙ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት።
የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለምሽቱ ያዝናቸው ዜናዎቻችን አሁንም እንደቀጠሉ ነው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። በናይጄሪያ በደረሰ የጎርፍ አደጋ 270 ሰዎች ሲሞቱ 700 ሰዎች ደብዛቸው መጥፋቱ ተገለጸ። በናይጄሪያ ኒጀር ግዛት ከ3 ሳምንት በፊት በተከሰተው ከባድ የጎርፍ አደጋ ከ700 የሚበልጡ የማኳ ማህበረሰብ አባላት መጥፋታቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የኒጀር ግዛት አስተዳዳሪ ለጋዜጠኞች እንደተናገሩት በግዛቱ በቅርቡ በተከሰተው የጎርፍ አደጋ በትንሹ 270 ሰዎች መሞታቸውንና ቁጥሩ ከዚህም በላይ ሊያሻቅብ እንደሚችል መግለጻቸውን ዴይሊ ትረስት ዘግቧል። አካባቢው ነጋዴዎችና የግብርና ምርት አምራቾች መካከል ቁልፍ የንግድ ትስስር ማዕከል ሲሆን ለ3 ተከታታይ ቀናት የማያቋርጥ ዝናብ መጣሉን ተከትሎ አደጋው ተከስቷል። የሀገሪቱ ፕሬዝዳንት ቦላ ቲኑቡ የብሔራዊ ድንገተኛ አደጋ አስተዳደር ኤጀንሲና የጸጥታ ኃይሎች በተጎዱ ማህበረሰቦች ውስጥ የፍለጋና የማዳን ስራዎችን እንዲያጠናክሩ አዘዋል። የአካባቢው ገዢ በበኩላቸው ከ3000 በላይ አባወራዎች መፈናቀላቸውን አስረድተዋል። ከ700 በላይ ሰዎች እስካሁን የጠፉ ሲሆን የት እንዳሉ ለማወቅ አልቻልንም ብለዋል። በጎርፍ አደጋው 283 ቤቶችና 50 ሱቆችም ሙሉ በሙሉ መውደማቸውን ተመላክቷል። የአካባቢው አስተዳዳሪ አያይዞም የጎርፍ አደጋውን መንስኤንና የአደጋውን መጠን ለማወቅ የክልል መንግስት ከተለያዩ ድርጅቶች ጋር በመተባበር እየሰራ እንደሚገኝና የግምገማ ውጤቱን በመጠባበቅ ላይ መሆናቸውንም ተናግረዋል። ዲሞክራቲክ ሪፐብሊክ ኮንጎ እና ሩዋንዳ በሰኔ ወር መጨረሻ የሰላም ስምምነት እንደሚፈራረሙ አስታወቁ። ኮንጎ እና ሩዋንዳ እንደ አውሮፓውያኖች የዘመን አቆጣጠር ሰኔ 27 በአሜሪካ የሰላም ስምምነት እንደሚፈራረሙ በጋራ በሰጡት ጋዜጣዊ መግለጫ አስታውቀዋል። በምስራቅ ኮንጎ የሚካሄደውን ጦርነት ለማስቆም በተደረገው ስምምነት መሰረት ሁለቱም ሀገራት ስምምነት ላይ መድረሳቸውን በመግለጫው አክለው ገልጸዋል። የተባበሩት መንግስታት ድርጅት ባለሙያዎች እንደሚናገሩት ከሆነ አማጽያኑ ከተለያዩ ሀገራት ወደ 4000 የሚጠጉ ወታደሮች ይደገፋሉም ብለዋል። ለ10 ዓመታት የዘለቀው ግጭት በጥር ወር ተባብሶ የኤም23 አማጽያን ዘምተው ስትራቴጂካዊቷን የኮንጎ ከተማ በመቀጠልም ቡካቡ ከተማን በየካቲት ወር መቆጣጠራቸው አይዘነጋም። ረቂቅ ስምምነቱ የግዛት አንድነትን ማክበርና ጦርነትን መከላከልን የሚመለከቱ ድንጋጌዎችን፣ ከመንግስት ውጪ ያሉ ታጣቂ ቡድኖችን ትጥቅ ማስፈታትና ሁኔታዊ ውህደትን ያካትታል ሲል የጋራ መግለጫው ገልጿል። የሚፈራረሙት ስምምነት የግዛት አንድነትን ለማክበርና መንግስታዊ ያልሆኑ ታጣቂ ቡድኖችን ሁኔታዊ ውህደት የማክበር ቁርጠኝነትም ያካትታል ተብሏል። ሁለቱ ሀገራት ቀደም ሲል በኳታር አስተናጋጅነት የተካሄዱትን ንግግሮችን ጨምሮ በአብዛኛው የተቋረጠ የሰላም ድርድር ማድረጋቸው ይታወሳል። ግጭቱ በዓለም ላይ ካሉት አስከፊ ሰብአዊ ቀውሶች አንዱን የፈጠረ ሲሆን ከ7 ሚሊዮን በላይ ሰዎች ማፈናቀሉን የቅርብ ጊዜ የተባበሩት መንግስታት ድርጅት ያመለክታል። በመጨረሻም ሩሲያ በእስራኤልና ኢራን ጉዳይ ለአሜሪካ ከባድ ማስጠንቀቂያ ሰጠች። ሩሲያ እየተባባሰ በመጣው የእስራኤልና ኢራን ጦርነት ውስጥ በምንም አይነት መልኩ ወታደራዊ ተሳትፎ እንዳታደርግ ለአሜሪካ ከባድ ማስጠንቀቂያ ሰጥታለች። የአሜሪካ እንዲህ አይነቱ እርምጃ አሉታዊ ውጤቶች ያለው እጅግ አደገኛ እርምጃ እንደሆነም ነው ሩሲያ የገለጸችው። በሀገሪቱ ድጋፍ የተገነባው የኢራን ኒውክሌር ጣቢያ ላይ ስለ ሩሲያውያን ሰራተኞች ደህንነትና መሰረተ ልማት ስጋት መኖሩ ተገልጿል። በደቡብ ኢራን የሚገኘው ተቋሙ በአሁኑ ጊዜ ከ200 በላይ ሩሲያውያን ሰራተኞች ጋር 2 ተጨማሪ ሪአክተሮችን በመገንባት እየተስፋፋ ነው ተብሏል። የጦርነቱ ስጋት እየጨመረ ባለበት በዚህ ወቅት የሩሲያ የኒውክሌር ኤጀንሲ በርካታ ሰራተኞችን ከቦታው አስወጥቷል። አንዳንድ የሩሲያ ባለስልጣናት እስራኤላውያን በቡሻሄር ላይ የምታደርሰውን ጥቃት እንደ አውሮፓውያኖቹ የዘመን አቆጣጠር በ1986 ከቼርኖቤል አደጋ ጋር ተመሳሳይ የሆነ የኒውክሌር አደጋ ሊያስከትል እንደሚችል ስጋታቸውን ገልጸዋል። ኢራን በኒውክሌር መስፋፋት ውል መሰረት ያላትን ግዴታዎች በቁርጠኝነት እንደምትቀጥልና ከአሜሪካ ጋር ንግግሯን ለመቀጠል ፈቃደኛ መሆኗን፣ ነገር ግን ይህ የሚሆነው እስራኤል ጥቃቷን ካቆመች ብቻ ነው ብላለች። ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ አርብ ምሽት ያዝናቸው አዳዲስና ወቅታዊ ዜናዎቻችን በዚሁ አበቁ። ከምሽቱ ዜናዎች ጋር ማርቆስ ወልደ ነበር። መልካም ምሽት።